አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብለና እንዲናችሁ እኛ ጋር ሰላም ነን አልሐምዱሊላህ። ዛሬ እንግዲህ ሀውልዬን ይዤ መጥቻለሁ ማለት ነው። ሀውልዬ በአረብ ሀገር የምትኖሩ ያው የኔ ጓደኞች የኔ ቤተሰቦች ታውቃታላችሁ ማለት ነው። ድሮም ስረብሽ የነበረችው አሁንም ደግሞ ያው ተከትላ መጣ። እኔ ዛሬ ቪዲዮ ሰራ የለ እንደገና ደግሞ እዚህ ጋር ትምህርቴን አሳያችሁ የለ ምናምን ብላ እንግዲህ ሀውልዬ አመት ሙሉ ስትማር ውላለች ማለት ነው። በነገራችን ላይ ያው እኔ ሳስተምራት የነበረው የሚገርማችሁ ነገር እዚህ ከገጠር አንስቼ ለከተማ ለትምህርት ቤት 3000 ብር በወር ባጃጅ አውጥቼ እንዲሁም ደግሞ 600 ትራንስፖርት ከፍዬ ነው የእንትን ከፍዬ ነው ማለት ነው የትምህርት ቤት እና ልጅቷ በጣም ጎበዝ ናት። ያው ውጤቷ ጎበዝ ነው እና ቤተሰብ ማለት ነው። ያው ተቋረጠ ቪዲዮ በጣም ይቅርታ እየተሰማችሁ ነው ብዬ ተስፋ አደርጋለሁኝ። ዛሬ ሀውልዬ መታ ቀርባ ለእናንተ ልታሳያችሁ ሰርፕራይዟን ማለት ነው ፈተናዋን ስንት እንዳመጣች ልታሳያችሁ ፈልጋ ነው የመጣችሁ ማለት ነው። ደግሞ በቅርብ ካርዷን ትቀበላለች ስንተኛ እንደምወጣና እንዲሁም ደግሞ በቃ ትምህርቷ ምን ያክል ተከታታይ እንደሆነች ምናምን ነው የማሳያችሁ ማለት ነው። ይሄው የመውደዷ ምልክት ሮጣ ደብተሩ ሲገለጥ ከደብተሩ አፈጠጠች። ይሄን ይመስላል ነው። ሊርቃችሁ ይችላል ልታውት ትችላላችሁ ማለት ነው። ይሄን የመሰለ ፈተና ከአምስቱ 5 እያመጣች እንዲሁም ከአምስቱ 4 የመጨረሻ 5ቱ 4 ነው እንትኗ ማለት ነው የትምህርት ቤቱ ፈተናዋ እና በጣም ጎበዝ ተማሪ ናት። የሚገርማችሁ ነገር እንኳን ማለት ነው ሀረብ ሀገር ሂደሽ ነው እንደዚህ ቤት የምትሰሪልኝ እንደዚህ የምታረጊ ምናምን ስላት አይ እናቴ እኔ ተምሬ ዶክተር ሁኜ እየተማርኩኝ ነው ላንቺ የምፈልጊውን ነገር ማረግልሽ ነው የምትለኝ እንጂ እንደኔ እንኳን እንደ ድሮ ሀረብ ሀገር ሂጅ አትልም ማለት ነው። ያው እኔ ብዙዎቹ ጓደኞች በነገራችን ላይ ሰው እንደምኞቱ ነው የሚሰጠው እና ድሮ እኔ እየተማርኩ እያለ ጓደኞቼ ጋራ እንደዚህ ፈተና ምናምን ስሜን ራሱ በስነ ስርዓቱ መጻፍ አልፈልግም ነበረ። ምክንያቱም በቃ ሀረብ ሀገር ሂጄ የሚለው ስለሆነ በአእምሮ ያለው ሀረብ ሀገር ሂጄ እኔ እኮ እሰራለሁ ነው እንጂ እንደ ጓደኞቼ ተምሬ ምናምን አልልም ነበረ። ጓደኞቼ ግን ተምረን ሀገራችን ላይ ስራ ይዘን እየወለድን ነው የምንኖረው ነበር ሲሉ የነበረውና ያው የምኞታቸው ተሳክቶላቸው ከሀገራቸው ላይ እየወለዱ ትዳራቸውን ይዘው ተመልሼ ስመጣ ሀረብ ሀገር ኑሬ እየመሩ ነው ያገኘኋቸው እና በጣም ደስ ብሎኛል ለማለት ፈልጌ ነው። ያው እንግዲህ ሰው እንደምኞቱ ነው የሚሰጠው እና ሀውልዋም ደግሞ ምኞቷ ትምህርት ቤት እየተማረች ሲንገሪያቸው ደግሞ አንቺ ተምረሽ ምን እንደምትሰሪ ማለት ነው። ሀውልዋ አረብ ሀገር ነው መሄድ የምትፈልጊው? በቃ እንደዚህ ነው የምትለው። ዶክተር እሆናለሁ ነው የምትለው። ደግሞ ሌላ እንኳን እንትን አትልም ዶክተር ነው የምትለው እሷ። ወይ አስተማሪ ወይ ዶክተር ማለት ነው። ሁለት ነው ምርጫዋ። እንግዲህ ያው ባገደለው ባመዘነው ትሄዳለች ማለት ነው። ደግሞ አንደኛ ደረጃ ሁለተኛ ደረጃ እንደዛ ስትሄድ እንትኗን ትናገራለች ምኞቷን ያው እኛ እንደተማርነውና እኛ እንደኖርንበት አራእይዋን እየተናገረች በዛ እንትን ትሰራዋለች ብዬ አስባለሁ። አሁን ኬጅ ነው እየተማረች ያለችው እንጂ እንትን አይደለም። ኬጅዋን እየተማረች ነው እንጂ መደበኛ ትምህርት ቤት አልገባችም ማለት ነው። እንግዲህ ሀውልዬ ዘንድሮ ኬጅዋን ተምራለች። ለከርሞ ኬጅ 2 ትገባለች። ለዛኛው ኬጅ 3 ትገባለች። ከ3 አመት በኋላ ነው እንደገና አንደኛ ደረጃ ትምህርት ቤት የሚገባው ማለት ነው። በነገራችን ላይ በአሁኑ ዘመን በጣም የረቀቀ ነው። የሚገርማችሁ ነገር እኛ ድሮ እኮ ትምህርት ቤት ስንሄድ እንደዚህ ጆሮአችንን ይዘን እንደዚህ ጆሮአችንን ከያዝን በኋላ ተሰልፈን አስታውሳለሁ ትምህርት ቤት የምንመዘገበው ማለት ነው። አሁን ላይ ግን እንደዛ አይደለም። መጀመሪያ ኬጅዋን ይገባሉ። ከዛ እስከ ኬጅ 3 ተምረው ይመረቁና ከዛ በኋላ አንደኛ ደረጃ ትምህርት ቤት ይገባሉ ማለት ነው። እና በጣም የረቀቀ ነው። አረበኛም ይማራሉ፣ አማርኛ፣ እንግሊዘኛ፣ ሂሳብ ገና አስቀድመው ማለት ነው። እና አላህ እንግዲህ ሀገራችንን ሰላም ያደርግልን።
ዋናው ሰላም ነው። ሰላም ከሆነ አገራችን በጣም እየሄደች ነው። አሁን የታጣው ያው እንግዲህ ሰላም ነው እንዳልኳችሁ። አዘጋጅልሻለሁ። አሁን ያው እንደተለመደው እንግዲህ እነዚህን 3 ትምህርቶች ይማራሉ። ከዚህ ሂሳብ አለ፣ እንግሊዘኛ፣ አማርኛ አለ፣ እንግሊዘኛ አለ። 3 ትምህርት ተምረዋል። 3 ትምህርት ተምረዋል። ያ ማለት ስፖርትም ያው አለ ብላለች። ግን ልጅቷ ያመጣችው ከ2023ንም የደፈነችው ማለት ነው። እዚህ ጋር 20 አለ፣ እንደገና እዚህ ጋር 20 አለ፣ እዚህ ጋር 20 አለ ማለት ነው። 20ውንም ነው ያመጣችው። ስንተኛ ደረጃ እንደምትወጣ ደግሞ ያው እንግዲህ ሰኔ 28 ብለዋል። ሰኔ 28 ደግሞ ያው አንደኛ ተወጣ ይሆን ሁለተኛ ተወጣ ይሆን የሚለውም በኬክ ምናምን ሰርፕራይዝ አድርገን እናንተው ጋራ አብረን እንሰራለን ማለት ነው። ውድ ተመልካቾች ያው እንግዲህ ሀውልዬ በይህ ቦታ እንደዚሁ እየተማረች እንዴ አድጋለች እና ሀውልዬ የናፈቀቻችሁ ነው የናፈቃችሁ የለም? ኧረ አሁን ላይ በጣም ክትትሉ እያነሰ ነው። እኔ ሰው እየተከታተለኝ አይደለም። እኔ ራሱ ሞራን የሚገርማችሁ ነገር በቃ ስሪ ያላለኝ ተይው የሚል ነገር ነው ያለኝ። ግን ብታበረታቱኝና አብራችሁ ሸር ብታረጉልኝ እውነቴን ነው የምላችሁ። አንዳንዴ ስደት አስብና ለምን ስደት እሄዳለሁኝ ልጅን ከሀገሬ ሆኜ ባስተምርስ ብከታተላትስ ብዬ አስባለሁኝ። ሲቀጥል ደግሞ ትንሽ ሳየው ደግሞ በቃ ምንም አማራጭ የለውም የሚሄድ ነው እላለሁኝ። ግን ካበረታታችሁኝና ከጎኔ ከሆናችሁ አብሬ እኔም ደግሞ ማለት የተሻለ ነገር ወደ እናንተ ይዤ እመጣለሁ። እንዲሁም ዩቲዩብ ደግሞ ሸር ብታረግልኝ የተሻለ ነገር ይዤ እመጣለሁ። እይታ ያለው አብሬ እሰራለሁኝ ብዬ ተስፋ አለኝ እና ማለት ነው ሁላችሁም አበረታቱ ነው የምለው እኔ ውዶቼ። ይሄ ምንም እንትን የለውም። ላይክ አረጋችሁ ሸር አርጋችሁ ኮሜንት ማድረግ ነው። አስተያየት ደግሞ ይሄን ስሪ ይሄን እንዲህ አርጊ ምናምን ብላችሁ ብትሉኝ እኔ አረጋለሁ። ከናንተ አብራችሁ እኔ ጋራ እንድታው ማለት የተሻለ ነገር የሚስብ ነገር ካላመጣሁ ይሄን ነገር ብትሰሪ ይሄን ነገር ብታረጊ ብላችሁ ብትሉኝ ምን አለ ነው የምለው ቤተሰብ ማለት ነው። ያው እንግዲህ ውዶቼ ዛሬ ይዤ የመጣሁት ሀውለትን ያው ምንኛ እንደደረሰችና በቀጣይ ደግሞ ሀውልዬ ምን እንደምትደርስ ለእናንተ ለማሳየት ያክል ነው ይዤ የመጣሁት የዛሬውን ይዤ የመጣሁት ቪዲዮ። በቃ ሀውልዬ የሚያው የዚህን ያክል እንግዲህ አድርጋለች እስካሁን ድረስ። በነገራችን ላይ እኛ የምንኖረው ገጠር ነው፣ ገና ከተማ አልገባንም። ግን ገጠር ልበላችሁ እንጂ ብዙም ገጠር አይደለም፣ አስፋልት ነው። እንደገና ከከተማ ወደ ገጠር ቢያንስ የተወደደ ቢባል የ40 ብር ወይንም የ50 ብር ትራንስፖርት ነው ማለት ነው። ያ ማለት ያው የኑሮ ውድነት የቤንዚን መውደር ነው እንጂ ከተማ አንስተን እዚህ ድረስ ለመምጣት ግማሽ ደቂቃ እንኳን አይፈጅብንም። ያው ከከተማው ጠርዝ ነው ያለ ነው። ያው ግን ለለቱ ገጠር ነው ተብሎ ነው የሚመደበው። ከገጠሮች ትንሽ የተመደበ ነውና ሰፈራችን ያው አስፋልቱን እንደዚህ መንገዱ ምናምን ብታዩት በጣም ቅርብ ነው። ከአስፋልቱ ጋር ራሱ ቅርብ ነው አለ። አሁን መኪና የማይገባበት ወይንም እንደዚህ ውሃ የማይገባበት ማብራት የማይገባበት ያ ነገር አለ። የኛ ግን እዚሁ ማብራትም አለ ውሃም አለ። በቃ ሁሉም የተሟላላ ስለሆነ በጣም ደስ ይላል ማለት ነው። ያው የምታውቁት እንግዲህ ታውቁታላችሁ። ማብራቱ መንገድ ላይ ነው እየመጣ ነው። ምንድነው ማብራቱን መንገድ ላይ ደርሷል እየመጣ ነው። ውሃሙ ገብቷል በየቤታችን እና ገጠርም የሚባል አይደለም። ያው እኛ ያሳለፍነው እንግዲህ እኔ ከመጣሁኝ አመት ከ7 ወር ነው ከ8 ወር እየሆነኝ ነውና ለዛ ነው እንጂ ማለት ነው። እና አሁን ቆንጂታ እንግዲህ እንደዚህ ፈርሸሰስ ብላ ትምህርቷን እየተማረች ነው። አሁን ከሷ እንግዲህ የጎደላት አንዳንዴ ክፍት የሚላት እሄዳለሁ ምናምን አረብ ሀገር ስላት ታለቅሳለች። ለምንድን ነው የምትሄጂው እናቴ እዚሁ እንኑር ምናምን ነው የምትለው ሀውልዬ ማለት ነው። እና አረብ ሀገር ትቻት እንዳልሄድ ከእናንተ የሚጠበቀው ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት አስተያየት ነውና ያው እናንተ ገዙን ማለት ነው።
አዎ እናንተ ስታግዙን ሀውልዬን አስተምራለሁ። ተመልሼ ስደት አልሄድም። ከሀገሬ መኖር እፈልጋለሁ። ምን እያረግሽ ነው? ሀውልዋ ካሜራው መማር ያው እንትን ካሜራውን አስጠፋችኝና ሀውለ በመሀል ማወራው ጠፋኝ። ያን ነገር ነው ያሰብኩት እና ውድ ተመልካቾች ስላያችሁን ከልብ እናመሰግናለን። በቀጣይ ደግሞ ኬክ ምናምን የምርቃቷን የሀውልዬ መሐመድን ይዘን እንመጣል ማለት ነው። ቀጣይ ይሄን የምትጓጉ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጋችሁ ቤታችን ለብዙ ህዝብ ለብዙ ተከታታዮች እንዲደርስልን ሸር አድርጉልንና ከዛ በኋላ በሂደት በስነ ስርዓቱ እየሰራን ቆንጆ ቆንጆ ቪዲዮ እያያዝን እንመጣለን ከሀውልዬ ጋራ ማለት ነው። ያው ጥቅምት 28 ካርዷን ትቀበላለች። የዛን ጊዜ ደግሞ የደረሳትን ካርድ ይዘን እንዘልቃለን ማለት ነው። እንጂ ባይ ባይ ባያችሁ ሀውልዋ ባይ ባይ ያለ ባይ ባይ